ዛሬ ደግሞ የእግዚአብሔር ቃል ባለፈው ፓስተር ሜርሲ እሁድ ዕለት ያገለገለችንን በጣም መንፈስ የሞላበትን ጸጋ የሞላበትን ቢልደር ናችሁ ብላን ነበረ። ዛሬ ደግሞ እግዚአብሔር በኔ በኩል የሚናገራችሁ አጠር ያለ ግን መንፈስ ያለበት መልእክት እግዚአብሔር ይሰጠናል። መልእክቴ እንደዚህ የሚል ነው። ድብና አንበሳውን እንድታሸንፉ ያደረገ እግዚአብሔር ጎልያድ እንድታሸንፉ ያደርጋችኋል የሚል ነው። አሜን አሜን። በህይወት ሙከራዎች፣ ፈተናዎች፣ ውጊያዎች በህይወት ይመጣሉ በአንድም በሌላ ምክንያት። ግን በሚገርም ሁኔታ ግን የእግዚአብሔር ቃል ሲናገር ዘላለማዊ አዋቂ ስለሆነ የእግዚአብሔር አንደኛው ባህሪ ዘላለማዊ አዋቂ ነው። ትላንትን ያውቃል፣ ዛሬን ያውቃል፣ ነገንም ያውቃል። ስለዚህ በህይወታችን የሚያጋጥሙን ነገር ከዳዊት ትንሽ ነገር ከምዕራፍ 17 አንደኛ ሳሙኤል ምዕራፍ 17 ጥቂት ቁጥር እናነብና ከዛ ውስጥ ነው የምንመለከተው። ባለፈው ታስታውሳላችሁ እግዚአብሔር መውጫውን ያዘጋጃል ብዬ ሳገለግላችሁ እግዚአብሔር መውጫ አለው። አሜን። ምንም አይነት ችግር ቢመጣ መውጫ አለው። እዚህ ጋር ደግሞ የምንመለከተው ነገር አንደኛ ሳሙኤል ምዕራፍ 16 ሁላችሁም ሄዳችሁ እንድትመለከቱት በእግዚአብሔር ፍቅር እጠይቃለሁ። ክብር ለእግዚአብሔር ይሁን። ዳዊት አቤት የሚውል ነበረው። ወንድሞቹ ደግሞ ጦር ሜዳ ሄዱ ነበረ። በተለይ ሶስቱ አባትየው ዳዊትን ይጠራና ዳዊት ትንሽ እሸት ነገር ትንሽ ሊበሉት የሚችል ነገር ይዘህ ሂድ ለወንድሞች በዛ ያሉበትን ተመልከት ብሎ እንደላከው እሴይ ይናገርና እዛ ግን ሲደርስ አንድ ፍልስጤማዊ ቅድምም ናትዬ እያጸለየ ነበረ 40 ቀን እየተመላለሰ ይሰርባቸው ነበር፣ ይፎክርባቸው ነበረ። ከዛው ቁጥር 31 ላይ ምዕራፍ 17 ቁጥር 6:31 ላይ ዳዊትም የተናገረው ቃል ተሰማ፣ ለሳኦልም ነገሩት፣ ወደ እርሱም ወሰደው። ዳዊትም ሳኦልን ስለ እርሱ የማንም ልብ አይውደቅ፣ እኔ ባሪያ ሄጄ ያንን ፍልስጤማዊ እወገዋለሁ አለው ይላል። ከላይ ያለው ታሪክ በጣም ብዙ ነው። ወታደሮችን እንደዚህ ጭፍራዎችን ሲያናገር ኤልያብ ሰምቶት አንተ ነገረኛ ልጅ አንተ የልብን ትቢት አውቃለሁ ብሎት እንዳለው ምናምን የሚያወራለሁ። እዚህ ጋር ግን ቀጥታ የሚመለከተው የጦር አዝማች ሆነው የዛ ዘመን ንጉሱን ሳኦልን እንዳገኘው ይናገርና ዳዊትም ሳኦልን ስለ እርሱ የማንም ልብ ምን አይበል አይውደቅ። ደስ አይልም? በኢየሱስም ልባችሁ አይውደቅ። አሁን ያላችሁበት ምንም ነገር ሊሆን ይችላል። እግዚአብሔር የሚላችሁ ነገር እንደዚህ ነው። ልባችሁ ምን አይበል አይውደቅ። የሆነ ነገር ሊመጣ ነው። አሜን። ይሄ ሰው ትልቅ ሰው ነው የመጣው። 40 ቀን በዛ እየፎከረ ያለ ሰው ነው። ሳኦልም ደግሞ እንደ ንጉስ ልጄን ያገባል፣ ታክስ ኤግዘምት ይደረጋል የሚል ፕሮሚስ ሰጥቷቸው ነበረ። ከዛ በኋላ ይሄ የእግዚአብሔር ሰው ዳዊት እንደዚህ ይላል። ሳኦልም ዳዊትን አንተ ገና ብላቴና ነህና እርሱ ከብላቴንነቱ ጀምሮ ጠረኛ ነውና ይህ ፍልስጤማዊን ለመዋጋት ትሄድ ዘንድ አትችልም አለው። አይገርምም? ትልቁ የንጉሱ አትችልም አለው። ምክንያቱም ከዳዊት አቅም በላይ የማንን አቅም ያውቃል? የሳኦልን የጎልያድን አቅም ያውቃል። የጠላትን አቅም ያውቃል። በሚስጥር ግን እግዚአብሔር ያሰለጠነው አንድ ትንሽ ብላቴና ግን ቅድም ናትዬ እያለ ነበረ ጎልያድን የሚያህል አይደለም የላከበት አይደል ያልከው ናቲ? ጎልያድን የሚያህል ተገዳዳሪ እኩያ አይደለም የላከበት፣ ትንሽ ነገር ነው የላከበት። እግዚአብሔር ጠላታችንን ዛሬ ይመተዋል። ሳኦልም ዳዊትን አንተ ገና ብላቴና ነህ ሲለው እንሰማና ዳዊትም ለሳኦል እንዲህ አለው እኔ ባሪያ የአባቴን በጎች ስጠብቅ ቁጥር 34 ላይ ነኝ አንበሳ ወይንም ድብ ይመጣ ነበረ። አይገርምም? የዛሬ ርዕሳችን ይሄ ነው። አንበሳና ድብ የመጣባችሁ ያንን ሁሉ መከራ ያሳልፋችሁት አሁንም ያላችሁበት የአንበሳና የድብ መንጋ ወደ እናንተ በየተራ የተላከበት ምክንያት አለ። እኔም የአባቴን በጎች ስጠብቅ አለ አሳይመንት ላይ ሆኜ ኑሮዬን እየኖርኩኝ የተሰጠኝን ኃላፊነቴን እየተወጣው ኑሮዬን እያሸነፍኩኝ እድገቴን 18 17 13 እያልኩኝ እያደግኩ እያለ on the process of my journey እኔም ባሪያ የአባቴን በጎች ስጠብቅ አለ አሳይመንት ላይ ነበርኩ አለ። ሜቢ ሃይ ስኩል ነበርኩ እንደማለት ነው። አሜን። ኮሌጅ እያለሁ እንደማለት ነው። አሜን ነው። ፈርስት ይር ተማሪ ሳለሁ እንደማለት ነው ለኛ ዘመን። አሜን። የመጀመሪያ ቅጥር የነበርኩ ጊዜ እያለው ነው። ዳዊትም ሳኦልን እኔ ባሪያ የአባትህን በጎች ስጠብቅ ገና የአገልግሎት ዘመኔን ስጠብቅ ገና ወንጌላዊ ሆናለሁ፣ ፓስተር ሆናለሁ፣ ነጋዴ ሆናለሁ፣ አገልጋይ ሆናለሁ ብዬ እያሰብኩ እያለ ድብና አንበሳ ይመጣብኝ ነበር አለ። ድብና ምን ይመጣብኝ ነበር? አንበሳ ይመጣብኝ ነበረ። ከመንጋውም ጠቦት ይወስድ ነበር አለ። ዛሬ የተወሰደ ነገር ይመለሳል። በኋላም እከተለውና እመታው ነበረ።
ማደርገው አንድ ነገር ነው አለ። በኋላው እከተለውና እመታው ነበረ። ጠቦቱንም ይወስደ በኋላው እከተለና እመታው ነበረ። ከአፉም አስጥለው ነበረ። በተነሳብኝም ጊዜ ጎሮሮውን አንቄ መታና እገለው ነበረ። እኔም ባሪያ አንበሳና ድብ ገደሉ። ይህ ያልተገረዘ ፍልስጤማዊ ከእርሱ እንደ አንዱ ከነርሱ እንደ አንዱ ይሆናል። እንግዲህ እገድለው ዘንድ ከእስራኤልም ተግዳሮትን አስወግድ ዘንድ ዛሬ አልሄድምን? የሕያው አምላክ ጭፍራዎች ይገዳደር ዘንድ ይህ ቆላፋ ምንድን ነው? ዳዊትም ከአንበሳ ከድብ እጅ ያስጣለ እግዚአብሔር። ፕሮፌስ ጋር ከአንበሳ ከድብ ያስጣለ እግዚአብሔር። የሚገርመው ርዕሱ እሱ ነው። በቃ የዛሬ ከአንበሳ ከድብ ያስጣላችሁ እግዚአብሔር አሁን ካለው ያስጥላችኋል። ከአንበሳና ከድብ እጅ እሱም ያለው እሱን ነው። ዳዊትም ሳኦልም ያለው የቱን ነው? አንበሳና ድብ ያስመለጠ እግዚአብሔር ምን አለው? ከዚህ ያልተገረዘ ፍልስጤማዊ እጅ ያስጥለኛል ሲለው፣ እሱም ሳኦል ዳዊትን እንግዲህ እግዚአብሔር ካንተ ጋር ይሁን አለው። ሳኦልም ለዳዊት ጥሩሩና ክብር ለእግዚአብሔር ሃሌሉያ። ሳኦልም ዳዊትን እንግዲህ እግዚአብሔር ካንተ ጋር ይሁን፣ ለሳኦል ለዳዊትም ጥሩሩን አለበሰው፣ በራሱም ላይ የናስ ቁር ደፋለት። ዳዊትም ሰይፉን በልብሱ ላይ አስታጠቀው። ዳዊትም አንድና ሁለት ጊዜ ሲራመድ ደከመው። ዳዊትም ሳኦልን አልለመድኩትምና በዚህ መንገድ አልሄድም አለው። ከላዩ ላይ አወለቀው። ዳዊትም በትሩን በእጁ ያዘ። ከወንዝም 5 ድቡልቡል ድንጋዮችን መረጠ። በእረኛም ኮረጆ በኪሱ ከተታቸው። ወንጭፉንም በእጁ ነበረ። ወደ ፍልስጤማውያንም ቀረበ። ፍልስጤማውያንም ወጥቶ ወደ ዳዊት ቀረበ። ጋሻ ጃግሬውን በፊቱ ይሄድ ነበረ። ጎልያድም ትኩር ብሎ እያየው ቀይ ብላቴና መልኩም ያማረ ነበርና ፍልስጤማዊ ዳዊትን በትርና ድንጋይ ይዘ የምትመጣብኝ እኔ ውሻ ነኝን? አለው። ዳዊትም የለም ከውሻ ትከፋለህ አለው። ፍልስጤማዊም ዳዊት በአምላኮቹ ረገመው። ፍልስጤማዊም ዳዊት ወደ እኔ ና፣ ስጋህንም ለሰማይ ወፎች ለምድር አራዊት እሰጣለሁ አለው። ዳዊትም ፍልስጤማዊውን አለው፣ አንተ ሰይፍና ጦር ጋሻም ይዘብኝ ትመጣለህ አለው። እኔ ግን ዛሬ በተገዳደርከው በእስራኤል ጭፍራ አምላክ ስም በሠራዊት ጌታ በእግዚአብሔር ስም እመጣብሃለሁ። እግዚአብሔር ዛሬ አንተን በእጅ አሳልፎ ይሰጠኛል። እመታሃለሁ፣ ራስንም ካንገትህ እቆርጣለሁ። ሬሳንም የፍልስጤማውያን ሰራዊቶች ሬሳ ለሰማይ ወፎችም ለምድር አራዊቶችም ዛሬ እሰጣለሁ። ምድር ሁሉ እግዚአብሔር ከእስራኤል ጋር እንዳለ ያውቃል። ይህንን ጉባኤ ሁሉ እግዚአብሔር በሰይፍና በጦር የሚያድን እንዳይደለ ያውቃል። ሰልፉ ለእግዚአብሔር ነውና እግዚአብሔር እናንተን በእጃችን አሳልፎ ይሰጣል። ፍልስጤማውያንም ተነስቶ ዳዊትን ሊገናኘው በቀረበ ጊዜ ዳዊት ፍልስጤማውያን ሊገናኘው ወደ ሰልፉ ሮጠ። ዳዊትም እጁን ወደ ኮረጆ አውጥቶ አንድ ድንጋይ ወሰደ። ወንጭፉንም ፍልስጤማውያን ግንባር መታ። ድንጋዩም ጥሩሩን ዘልቆ በግንባሩ ተቀረቀረ። እርሱም በምድር ላይ በፊቱ ተደፋ። ዳዊትም በፍልስጤማውያን በወንጭፍና በድንጋይ አሸነፈ። ፍልስጤማውያን መትቶ ገደለ። በዳዊትም እጅ ሰይፍ አልነበረም። ዳዊትም ሮጦ በፍልስጤማውያን ላይ ቆመ። ሰይፉንም ይዞ ከሰገባው መዘዘ፣ ገደለውም፣ ራሱንም ቆረጠው። ፍልስጤማውያን ዋና እንደ ሞተ ባዩ ጊዜ ሸሹ። ጌታ ሆይ ቃልህን ባርክልን፣ የምንሰማውን ነገር ባርክልኝ፣ የምናገርበት ጸጋ ይሰጠኝ በኢየሱስ ስም አሜን። በጣም አጭር ግን የጌታ መልእክት ነው የምነግራችሁ። ክብር ለእግዚአብሔር። እግዚአብሔር የሚላችሁ ምንድን ነው? በልጅነታችሁ ጀምሮ በጣም ፈተና በዝቶባችሁ፣ ውጊያ በዝቶባችሁ፣ ሌሎቹ በቤታቸው ኢንጆይ እያደረጉ የዳዊት ወንድሞች እየተቀመጡ እሱ ለእረኝነት በተላከበት ቦታ በሙሉ ውጊያ ይበዛበት ነበረ፣ ሰልፍ ይበዛበት ነበረ። እሱ ኢንጆይ በእናቱ ምግብ ኢንጆይ ማድረግ ባለበት ጊዜ ህይወቱ በሙሉ ከድብና ከአንበሳ ጋር ያታገለው ነበር እግዚአብሔር። እነሱ በሰፈራቸው ምናልባት በጫወታ በዱላ በጉክስ በተለያየ የጫወታ አይነት ከጎረምሶች ጋር ሲጋጩ፣ እሱ ግን በባህሪው አይደል በተፈጥሮም በምንም ከማይመሳሰላቸው ከማን ጋር ነበረ? ከድብና ከአንበሳ ጋር ነበር የሚላፋው። እና እግዚአብሔር ለምንድን ነው ይህን ነገር ወደ እኔ የፈቀደው? እኔ እንደ ኩዮቼ እንደ ሌሎቹ ኖርማል የትግል ጨዋታ፣ የስፖርት ጨዋታ፣ የሩጫ ጨዋታ፣ የፈረስ ጨዋታ ማድረግ ሲገባኝ ከአንበሳና ከድብ ጋር ምንድነው በሰራው ብሎ የዳዊት ትግል ጨዋታ ከማ ጋር ነው? ከአንበሳና ከድብ ጋር ነበር። በአንድ ጊዜ አይደለም የሚለው። እንዲያውም እዚህ ጋር ሲናገር አንዴም ሁለቴም እንደዚህ ይመጡብኝ ነበረ፣ መተውብኝ ብዬ አባራቸዋለሁ አለ።
ለማባረር የማልችለው ነገር ሁሉ ሞክራለሁ አለ። ከዛው አንበሳውም ድቡም ይከፋባቸውና ይነሱብኛል አለ። ዘለው ሊወጡብኝ ሲል እመታውና ምን አደርገው ነበር? እገለው ነበር አለ። ዳዊት ይህንን ነገር ለቤተሰቡ ይንገር አይንገር አላቅም፣ ታሪኩ አልተጻፈልንም። ነገር ግን አንድ ቀን ግን በህይወት ዘመኑ ያንን ሁሉ አንበሳ፣ ያንን ሁሉ ችግር፣ ያንን ሁሉ የህይወት ትሬኒንግ፣ ያንን ሁሉ ፑሽአፕ፣ ያንን ሁሉ ሲታፕ፣ ያንን ሁሉ ወጥመድ፣ ያንን ሁሉ አዶኖ ቤቱ ሲገባ ምናልባት አንበሳና ድብ ስለሆነ ተቧጭሮ ይገባል፣ አሞት ይገባል። ትግል ከባድ ነገር ነው። ትንሽ ትንሽ አውቃለሁ ስለ ትግል። በጣም ከባድ ነገር ብትሉ የትግል ጨዋታ ነው። ትግል ጨዋታ የቦክስ ጨዋታ ካያችሁ 12 ዙር ነው። 12 ዙር ያለው ትልቅ ጨዋታዎች አሉ። እያንዳንዳቸው ጨዋታ ከ3 ደቂቃ አይበልጡም። 12 ራውንዱ እንደው ከፍተኛ ከተባለ 5 ደቂቃ ነው። ምክንያቱም መላፋት በጣም ያደክማል ብቻ መሮጥ እንደውም ይሻላል። መሮጥ ይሻላል። ምን እንደሆነ አላቅም። ምክንያቱም እኔ በልጆች አይቼዋለሁ። ሬስሊንግ ተጫዋቾች ስለነበሩ አሁንም ስለሚጫወቱ የተወሰኑት ሬስሊንግ ሜዳው ላይ ገብተው እንደዚህ ፉትቦል ሲጫወቱ አይቻቸው አውቃለሁ። ሶከር ሲጫወቱ አይቻቸው አውቃለሁ። እንደዚህ ደክሟቸው አላቅም። ይሄ ትግል ግን ተያይዘው ማለት ነው ከአንድ ሰው ጋር ታግለው 3 ዙር ነው የሚጫወቱት። ከትልልቅ ምን ከሚያሉ ሰዎች ጋር ይታገሉና እግዚአብሔር ምስክሬ ነው ጨርሰው ሲወጡ ማለት ነው። ጨርሰው ሲወጡ አስታውሳለሁ። ሃፒም ጆም ፕሬዝም ወጥተው ኢቭን የበሉት ሁሉ ይወጣል ከእንትናቸው የትግሉ ክብደት እና መተንፈስ አይችሉም። ሮጠው ትንፋሽ የሚተነፍሱበት ከመጫወቻ ሜዳ እንትን ክፍሉ ወጥተው ንፋስ ወደሚያገኙበት ሲሮጡ አስታውሳለሁ። ደን የበሉት ሁሉ ሲወጡ አስታውሳለሁ። ትግል በጣም ከባድ ነው። ዳዊት ከሰው ጋር ነው የሚታገለው። ከማን ጋር ነው የታገለው? ከድብና ከአንበሳ ጋር ነው የታገለው። ድብና አንበሳ ደግሞ ልነግራችሁ አልችልም ጥንካሬያቸው። እንደኔን ብላቴና ትንሽ ልጅ ምን አለ እግዚአብሔር ስራ ቢቀይርለት፣ ስፍራ ቢቀይርለት። እንደው የሚመጡት ነገር ሌላ ትንንሽ ነገር ቢሆኑ ጥሩ ነው እኮ። ቀበሮ የሆነች ትንንሽ ተኩላ ቢመጣ ጥሩ ነው። የድመት ያህል የውሻ ያህል ናቸው። ግን በዳዊት ህይወት ላይ እግዚአብሔር ሁሉን አዋቂ ስለነበረ ለሚቀጥለው የህይወት ትግል ማሸነፍ የሚችልበትን ትንንሽ ልምምድ ይሰጠው ነበር። ትንንሽ ልምምድ ይሰጠው ነበር። ትንንሽ ቦክስ ይሰጠው ነበር። ትንንሽ ትግል ይሰጠው ነበር። ያንን ትግል ደግሞ እንዲያሸንፍ እግዚአብሔር ይረዳው ነበር። ደን እነዛ ትንንሽ ልምምዶቹ፣ እነዛ ትንንሽ ቦክሶቹ፣ እነዛ ትንንሽ የህይወት ትግሎቹ ለካ ለሱ ጫካ ላይ እንደሚሰለጥን አትሌት ነበር። ለካ በጨለማ ተነስቶ ሳይነጋ 4 o'clock ላይ ወይም 4 AM ላይ በየጎዳናው ላይ የሚሮጥ የኦሎምፒክ ተዘጋጅ ነበረ። ለካ ለትልቅ ልል ነበረ ለካ እግዚአብሔር ያጨው። ክብር ለእግዚአብሔር ይሁን። ዛሬ እዚህ ድምጼን የምትሰሙ ሰዎች ለማን እንደሆነ አላቅም፣ ግን እግዚአብሔር መልእክት አለው። ባለፈው ሳገለግል መውጫ አለው ብዬ ሳገለግል እስካሁን ድረስ አንድ ሴት ምን ትለኛለች? በህይወቷ ላይ የመጣባት ነገር አለ። መውጫ አለው ሁሉንም ትለኛለች። ክብር ለእግዚአብሔር። ምክንያቱም መልእክቱ ከመምጣቱ በፊት፣ ችግሩ ከመምጣቱ በፊት እግዚአብሔር መልእክት ሰጥቷት ነበር፣ ወይንም መልእክቱ ደርሷት ነበር። ዛሬም እግዚአብሔር የሚለው እንደዚህ ነው። አሁን በህይወታችን ላይ መጣ የምትሉት የትኛውም ጎልያድ አንድ ነገር ንገሩት። ክብር ለእግዚአብሔር። እግዚአብሔር ትላንትና ድብና አንበሳውን እንድንገድል እንድናልፈው ያደረገን እግዚአብሔር ዛሬን ድል ይሰጠናል። ክብር ለእግዚአብሔር ይሁን። ዛሬ ላለንበት የትኛውም አይነት ችግር ድል ይሰጠናል እግዚአብሔር። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። አንድ ቃል ብቻ እዚህ ጋር ነው። ይህን ጉባኤ ሁሉ እግዚአብሔር በሰይፍና በጦር የሚያድን እንዳይደለ ያውቅ ዘንድ ሰልፉ የእግዚአብሔር ነውና ይላል። አሁን የምትሰለፉበት ሰልፍ የሰው አይደለም። አሁን ያላችሁበት የህይወት ሰልፍ የሰው አይደለም። ሰልፉ የማን ነው? የእግዚአብሔር ነው። እግዚአብሔር ያለበት ሰልፍ ነው። በእውነት መልእክተኛ ነኝ ዛሬ። እንደ መልእክተኛ ስሙኝና በህይወታችሁ ትልቅ ነገር ይዛችሁ ሂዱ። አሁን ያጋጠማችሁ የጤንነት ጎልያድ ይሸነፋል። አሁን ያጋጠማችሁ የፋይናንስ ጎልያድ ይሸነፋል። አሁን ያሸነፋችሁ ሰይጣን፣ ክብር ለእግዚአብሔር። አሁን ያሸነፋችሁ ዲመን፣ አሁን እየመጣ ያለ ሊገዳደራችሁ የወጣ የትኛውም አይነት ተግዳሮት እግዚአብሔር የተባረከ ይሁን።
እንደዚህ ብዬ ልንገራችሁ ለየትኛውም አሁን ላላችሁበት ጎልያድ ድቦቻችሁንና አንበሶቻችሁን ንገሩት። ክብር ለእግዚአብሔር። ትላንትና እግዚአብሔር እንድትወጡት ያደረጋችሁ ትላንትና እግዚአብሔር እንድታሸንፉት ያደረጋችሁን ትግላችሁን በጠላት ፊት አውጡና ተናገሩ። በጦርነታችሁ ፊት ተናገሩ። በዶክተሮቻችሁ ፊት ተናገሩ። ተግዳሮት በሆነባችሁ ፊት ተናገሩ። ክብር ለእግዚአብሔር ይሁን። የትላንትና ነገር የሻረልን የዛሬውንም ነገር ይሽራል ብለን ስንናገር እግዚአብሔር እያንዳንዱን ነገር ያንጠባጥበዋል። እኔ በዚህ አይነት መልክ ነው የምዋጋቸው ጠላቶችን። ምክንያቱም በህይወቴ በቤተሰቤ የማላቃቸው ትልልቅ ነገሮች የማላስተውላቸው ትልልቅ ነገሮች እግዚአብሔር በልጅነቴ አለማምዶኝ ነበር። በተለይ አንድ የማረሳው ነገር አንድ ወንድሜ በጤናው አንድ ዘመን ላይ ምን እንደነካው አላቅም በጣም ታመመብን። ውብጌታ ይባላል። ውብጌታ የሚባል ወንድም አለኝና ሳውዝ አፍሪካ ነው የሚኖረው። በልጅነቱ ማቀው በሽታ አመመው። በጣም ደስ የሚል የሚያምር ልጅ የሚሮጥ ልጅ አክቲቭ የሆነ ልጅ ነው። ምን እንደታመመ ሳናውቅ ታመመ። እኔ ደግሞ አድጌያለሁ፣ ትልቅ ነኝ፣ መንፈሳዊ መረዳት አለኝ። ሳየው ጤንነቱ ጥሩ እንዳልሆነ ገባኝ። ክብር ለእግዚአብሔር ይሁን እና ጠራሁትና ጸለይኩለት። ክብር ለእግዚአብሔር ይሁን። ጸለይኩለት። ውቤን ያስክ የትኛውም አይነት በሽታ ልቀቀው ብዬ አሜን። ከዛ በሚገርም ሁኔታ ማይድን የመሰለኝ ወንድሜ ዳነ። አዶኖ የእጄን በመጫን ፈውስ እግዚአብሔር ሲያለማመደኝ በሱ ነው መሰለኝ ያለማመደኝ እና ተፈወሰ። ከዛ በኋላ የትኛውም ወንድሞቼ ሲታመሙ ማስበው እሱን ነው። እግዚአብሔር ያንን የውቤን ነገር የገነደስክ አሁን ላሉበት ነገር በሙሉ አንተ ታማኝ ነህ። ክብር ለእግዚአብሔር። አሁን ታማኝ ነህ። ሰሞኑን እኔና ሜርሲ የሚገዳደር የሆነ ነገር መጥቶ ነበርና በቤታችን መጸለይ ያለብን ነገር መጥቶ ነበርና ምን አልኳት ሜርሲ እነዛን ሁሉ ዘመኖች እግዚአብሔር እነዛን ጠላቶች እንድናሸንፍ ያደረገን ይህንን አሁን የመጣውን ነገር እንዘርረዋለን። ያልፋል ይህም ነገር። ክብር ላስት ይር ላይ 2025 ላይ ፕሬዚደንት ከትምህርት ቤት የሚቀየርበት ሁኔታ ተፈጥሮብን ነበር። ጆዬ ዲፓርትመንት መቀየር፣ ብዙ ውጊያዎች ነበሩ የምናስታውሳቸው ማለት ነው። እነዛ ነገሮች በሙሉ ለዛሬ ላለው ጎልያድ ክብር ለእግዚአብሔር ይሁን። ሃሌሉያ። ዛሬ ላለው ጎልያድ ለማሸነፍ ክብር ለእግዚአብሔር ይሁን። ለማሸነፍ ድል ሆነኝ፣ ተስፋ ሆነኝ። ብዙዎቻችን ግን ትላንትናችንን ስለምንዘጋ ክብር ለእግዚአብሔር ይሁን። ትላንትናችንን ስለምንረሳ ትላንትናችን ድንጋዮቹን ስለምናነሳና ዮርዳኖስን ከተሻገርን በኋላ 12 ድንጋዮች 10 ድንጋዮች 6 ድንጋዮች ስለማናስቀምጥ ዛሬ ያለውን ውጊያ የማይለወጥ የማያልፍ የማይቀየር ስለሚመስለን በህይወታችን በሙሉ በጎልያድ ፊት እንደነ ሳኦልና እንደ ጭፍራዎቹ አብረን እናለቅሳለን። ዳዊት ግን ለጎልያዱ ድቡን ነገረው። ዳዊት ግን ለጎልያዱ አንበሳውን ነገረው። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ስለዚህ አቤኔዘር ማለት ያለብን ትላንት የረዳን እግዚአብሔር ዛሬም ይረዳናል። ትላንትና ትንንሹን እንድናሸንፍ ያደረገን እግዚአብሔር ውጊያው የሱ ስለሆነ ሰልፉ የሱ ስለሆነ ክብር ለእግዚአብሔር ይሁን። ከኋላዬ ድምፅ ሰማለሁ። አንድ ዘማሪ ሴት ዘማሪ ስትዘምር ሰልፉ የእግዚአብሔር ነው የሚል መዝሙር። ሰልፉ የኛ አይደለም፣ ሰልፉ የእግዚአብሔር ነው። ውጊያው የኛ አይደለም። ክብር ለእግዚአብሔር ይሁን። አሁን በምታዩት ነገር ይላል እግዚአብሔር አታልቅሱ። ድሉን ኦሬዲ ትላንትና ያስለመድኳችሁ እግዚአብሔር ዛሬ ደግሞ እንድታሸንፉ አደርጋለሁ። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። እነዛኞቹም እንደነበሩ ታውቃላችሁ። አንበሳና ድቡ ለእናንተ ፑሻፖች ነበሩ፣ ለእናንተ ሲታፖች ነበሩ፣ ለእናንተ ትንንሽዬ ዳምፔል ማንሳቶች ነበሩ። አሁን ወደ ኦሎምፒክ ዋናው ፊልድ ላይ ስትገቡ የምታሸንፉት እነዛ ትንንሽ ተራሮች ያሸነፋቻችሁ ትንንሽ የተጠራቀሙ ድሎች ዛሬ ላለው ትልቅ ድላችሁ ክብር ለእግዚአብሔር ዋስትናችሁ ነው። ለዚህ ነው ከዚህ በፊት መስክረንላችኋል። እኛ እናት ሱካር በሽታ ነበረባቸውና ተጸለየላቸው። ሱካር በሽታው ሄደ። ከዛው ሐኪሙ ጋር ሄደው ነገሩት። ተመረመሩ። ሲመረመሩ ምንም አይነት ሱካር በሽታ የለበትም፣ እርሶ ከዚህ በኋላ መድኃኒቱን አይውሰዱ አላቸው። ኦሬዲ እሳቸው ግን መድኃኒቱን ጥለውት ነበር። ጌታን የፈወሳቸው። ከዛው በሚቀጥለው ደግሞ ሲመረመሩ ደም ብዛት አለባቸው ተባለ። ከዛ በኋላ መጥተው ያሉት ነገር እንደዚህ ነው፣ ደም ብዛት ስኳርን ጠይቀው አሉት። ክብር ለእግዚአብሔር። ደም ብዛት ማንን ጠይቀው? ስኳርን ጠይቀው። ኦሬዲ ስኳርን የፈወሰኝ እግዚአብሔር አሁን የመጣውን ደም ብዛት ይፈውሰኛል። ብዙ ጊዜ ግን የምናደርገው ነገር ምንድነው? ትላንት እግዚአብሔር ያደረገው ነገር እየረሳን ዛሬ የሆነ ነገር ሲመጣ ጀስት እንደ አዲስ ውጊያ እናደርገዋለን።
ለካ እግዚአብሔር ትላንትና እንድታሸንፍ ያደረገ ዛሬን የምታሸንፈበት ምን ሊሰጥ ነው? የጡንቻ ጥንካሬ፣ መንፈሳዊ ጥንካሬ፣ መንፈሳዊ ኃይል ሊሰጥ ነው። ሃሌሉያ ሃሌሉያ ሃሌሉያ። ስለ ምድሬ እንደምጸልይ ታውቃላችሁ። ምድር ደግሞ በደርግ ወጥቶ ኢህአዴግ ሲገባ በደንብ አውቅ ነበር፣ በደንብ አስተውል ነበር። በደንብ 82 ዓመተ ምህረት ነገሮችንም እረዳ ነበር። እማልፍ የሚመስል ነገር ነበር የመጣው። ስንቶቻችሁ እንደምታስተውሉና እንደነበራችሁ አላቅም። የሚያልፍ አይመስልም፣ የሚያልቅ ነው የሚመስለው። ምክንያቱም ወታደሩ ሁሉ የሆነ ውስጥ ላይ ገብቷል። ከተማው ባዶ ነው፣ የሚከላከል የለም። ከዛው የሚመጣው ነገር የሚባላ ነበር እና ሰው የሚተርፍ አይመስልም ነበር። ግን እግዚአብሔር በኪነ ጥበቡ ሰላም አደረገ። ምንም ነገር ሳይሆን ሰላም ሆኖ ምድሪቷ እርፍ እያለች ከዛው መንግስትም ተሸጋገረ። ምንም ችግር የሚባል እንደዚህ አሁን ሶማሊያ አሁን ሊቢያ ያለችበት ሳይደርስ አለፈ። ዛሬ የማያቸውን ችግሮች በሙሉ ሳያቸው ትላንት ያሳለፈን፣ ትላንት እግዚአብሔር ያሳለፈን የዛሬ ምን ይለናል? ያሳልፈናል። ክብር ለእግዚአብሔር። ትላንትና እግዚአብሔር እንድንሻገር ያደረገን ዛሬ ያሻግረናል። ትላንትና እግዚአብሔር የሰራ ዛሬ ደግሞ በርትቶ መጥቶ ሊሆን ይችላል። የሚገርመው አንበሳችን ወደ ጎልያድ ተቀይሮ ይሆናል፣ ግን እኛም ራሱ ወደ ብርታት ተቀይረናል። ዳዊት ኦልሬዲ መንፈሳዊ ጡንቻ ይዞ ነው የቀረበው። ምን አለ? ለሳኦል እንኳን ሳይቀር እግዚአብሔር እኮ ትላንት ጅብና አንበሳውን እንድገድል ጸጋን ኃይልን ሰጥቶኝ ነበረ። አሁን ያለው ነገር በሙሉ እግዚአብሔር ታምር ያደርግበታል አለው። ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን። ስለዚህ ፍልስጤማውያንም መጥቶ ወደ ዳዊት ቀረበ፣ ጋሻ ጃግሬውም ነበሩ ይላል። የታወቀ ጦረኛ ነው፣ የታወቀ ሰልፈኛ ነው። ዳዊት ግን በአምላኩ ስም አሸነፈው። ዳዊትም ከአንበሳና ከድብ እጅ ያስጣለኝ እግዚአብሔር ከዚህ ያልተገረዘ ፍልስጤማዊ እጅ ያስጥለኛል። ሚኒማይዝ ነው ያደረገው ጠላቱን። አሜን ነው። ትንሽ ነው ያደረገው ጠላቱን። እማይረባ ነው ያደረገው ጠላቱን። ስለማን እያወራው እንደሆነ አላቅም። ዛሬ ስታለቅሽ ይዋል፣ ስታለቅስ ይዋል። አልፍም ያልከው ነገር ያልፋል። እግዚአብሔር ለተዘጉ ደጆች በር ይከፍታል። አለቀ ለተባለ እንትን ቤተሰባቸውን ሁሉ ሊውጥ ለመጣ ቴክኖሎጂ አሻሽሎ የመጣ ነገር ካለ እግዚአብሔር ያንን እንድናሸንፍ ያደረገ ይህንን እነዛ ድብና አንበሳው የመጣው ቢበዛ ለማን ነበር? ለበጎቹ ነበር ቢበዛ። ከሱ ካለፈ እሱን ነበር የሚበላው። አሁን ግን የመጣው ጎልያድ ግን ለኔሽን ነው የመጣው። ኔሽኑን ሁሉ ሊውጥ ነው። ኔሽኑን ሁሉ ወታደር በሙሉ ሊጨርስ። የዳዊት አንድም ወንድም ላይኖረው ነው የመጣው። ለከባድ ነገር ነው። እግዚአብሔር ግን ዳዊትን ፕሮሞት ሊያደርገው ስለፈለገ በኢየሱስም በዚህ ጎልያዳችሁ አጠፉ። አሁን በመጣው ጎልያድ አጠፉም። እንዲያውም ፕሮሞት ትደረጋላችሁ። አሜን። ፕሮሞት ነው የምትደረግ ወደሚቀጥለው የህይወት ደስታ፣ የህይወት ተስፋ፣ የህይወት ከፍታ ዳዊት የተሻገረው ይህንን ጎልያዱን ጥሎት ነው። ስለዚህ እግዚአብሔር እንዲህ ይላችኋል፣ ጎልያዳችሁን ጣሉት። አሜን። ደን ፕሮሞሽናችሁ ላይ ግቡ። አሁን ያላችሁት እየተገዳደራችሁ ያለውን ስትጥሉ ፕሮሞሽን ውስጥ ነው የምትገባው። ዳዊት እንደሱ ነው የሆነለት። እግዚአብሔር ቃል ሲናገር እንደዚህ ይላል፣ ጎልያድን የጣለ ሰው ምን አደርግለታለሁ አለ ይላል ሳኦል። ልጄን ድርለታለሁ። አት ሴም ታይም ደግሞ የቤተሰቡ በሙሉ ከሚከፍለው ዋጋ፣ ከሚከፍለው ኪሳራ፣ ከሚከፍለው ቅናሽ፣ ከሚከፍለው ማጣት ይድናል አለ። ታክስ ማለት ነው። ከገቢ ከሚቆረጠው ነገር፣ ከህይወት ከሚቆረጠው ነገር፣ ካንተ ከሚወሰደው ነገር ከዚህ በኋላ እናንተ ጋር ይቆያል እሱ አላቸው። ለምሳሌ 10 ሚሊዮን ብር የሚከፍል ከሆነ የዳዊት ቤተሰብ 10 ሚሊዮን ብሩ ማወጋ ሆነ ክብር ላይ እነሱ ጋር ይቀራል። ከዛ በኋላ ደግሞ ግንኙነት ኮኔክሽን ራሱ ይስተካከላል አለው። ፕሬዝ ጋድ። የንጉሥ ልጅ ምን ትላለህ? ታገባለህ። ስለዚህ ቀጥታ የንጉሥ ልጅ ስታገባ ደግሞ ስታንዳርድ ይለወጣል፣ ቴብል ይቀየራል፣ ምግብ ይቀየራል፣ ውሎ ይቀየራል። ፕሬዝ ጋድ ፕሬዝ ጋድ። እኔም አውቀዋል ነገስታት ቤተሰብ የገባ አንድ ልጅ ምንም ያልነበረው ባዶ የሆነ ልጅ። እውነቴን ነው የምላችሁ፣ ባዶ ምንም የሌለው እንዲያውም ብር ከእናንተ የሚበደር እናንተ ምግብ አዛችሁ ካልከፈላችሁ እንትን ሊከፍል የማይችል እናንተ በመኪና ካልሸኛችሁት የሆነ ነገር ካላይ የተረሳ ልጅ ምን እንደነካቸው አላውቅም። ንጉሥ ቤት የሚያስገባ ግን የሆነ ነገር ተከፈተለት። አንድ ሀገር ሲሄድ ነው ያገኘሁትና በቃ ኮኔክት አደረገውና እግዚአብሔር ከዚህ በፊት የነበሩ ትልቅ
ሚኒስተር የመጨረሻው ሀገሪቷ መሪ ልጅ እንዲያገባ እግዚአብሔር ፈቀደለት። አሜን። አንተ ታሪኩ በአንድ ቀን ተቀየረ። በአንድ ቀን ታሪኩ ተቀየረ። ለካ ከዛው ደውሎ እነዚህ መኪና ራይድ የሚሰጡትን ልጆች ላገኝ ፈልጌ ነበረ ይላቸዋል። እንዴት ነው የምታገኘኝ? የት እንገናኝ? አንተ እኮ አሁን አንገናኝ። አይ መኪና ልክላል። አይ እኔ መኪና አለኝና አይ ኖ እዚህ ያንተ መኪና አይገባም። ምክንያቱም ራይድ የሚሰጡት የነበሩት ልጆች መኪናቸውን ስሙን አልጠራም መጥፎ ስለሚሆንብኝ ማለት ነው። ያ መኪና የሚነዱ ኖ እኔ መኪና ልክልሃለሁ። ከዛ በኋላ አለ በሚባል በምድሪቷ ትልልቅ መኪና እነዛ ራይድ የሚሰጡት ልጆች ተጭነው ማለት ነው እሱ ይግቡ ብሎ ፈቅዶ ፕሬዝ ጋድ። ከዛው ቢዝነስ አንዳንድ የራሳቸው ፕሮጀክት ሲኖራቸው ደግሞ ይሰማና ይደውልላቸው። የኢየሱስ ስልክ ሲያዩ ማለት ሃሌሉያ ጌታ ሆይ ልትገላግለኝ ነው። ታሪክ ሲቀየር በአንድ ቀን የት እንደምትገባ ልነግርህ አልችልም። ማለት አሁን ያለብህ ጎልያድን ስትጥለው የምትገባበት ፕሮሞሽን ልነግርህ አልችልም። ኧረ አሜን በሉ። ለዚህ አሁን ያለውን የሚገዳደራችሁን የቤተሰባችሁን በሽታ የሀገራችሁን ነገር የህይወታችሁን ነገር ስትጥሉት እግዚአብሔር ፕሮሞሽን አዘጋጅቷል። ፕሮሞሽን ብቻ ለሚያዘጋጀው ኮኔክሽን አዘጋጅቷል። ኮኔክት ትሆናለህ። ክብር ለእግዚአብሔር። ሰዎች ይመጡና ይገርማቸዋል። ከዛው ካንተ ጋር ሪሌት ያደርጋሉ። አሁን ይሄ ያልኳችሁ ልጅ ኮኔክት የሚያደርጋቸው ሰዎች ማለት ነው በጣም የሀገሪቷ ቁንጮ ሰዎች ነው። እና የሚያገኛቸው ደግሞ በአንድ ስልክ ነው ሄሎ ብሎ የሚያናገር። እግዚአብሔር ታሪክ ይቀይራል። አሜን አትሉ? ይኸውልህ ጎልያድን የጣልከው ቀን ሽልማት አለ። እማቀው ወንድሜ የሚሆን የሆኑ በሽታዎች ላይ ተገልጠውበት ነበርና ያንን በሽታ አሸነፋቸው። ጎልያዶቹን ቆንጆ አሸነፋቸው። አሜን። ከዛው እንትን እንዲህ ነው የተባለው እንትን ላይ የወጡት በሙሉ ከኖርማል እኩል ሆኖ እንደውም ወደ ታች ወረድ ብለው ተስተካከሉ። ከዛው ዶክተሮቹ ምን እንዳሉ ታውቃላችሁ? አንተ እዚህ ክሊኒክ መታ እንትን አገልግሎት መስጠት አለብህ፣ እየተከፈለ ማስተማር አለብህ። አሜን። ለሚመጡ ለዚህ አይነት በሽተኞች እንዴት ሰው መፈወስ እንደሚችል ያለ መድኃኒት አንተ ታስተምራለህ አሉ። አየህ ጎልያዶቻችንን ስናሸንፍ ከታካሚነት ፕሮሞሽን ታገኝና ከታካሚነት አማካሪ ትሆናለህ፣ አስተማሪ ትሆናለህ፣ እንትን ትሆናለህ፣ አይዲያ ሰጪ ትሆናለህ፣ እኔን ይሁኝ የምትል ሰው ትሆናለህ። ስለዚህ የጣላችሁት ጎልያድ በሙሉ ምስክርነት ይዞ ይመጣል። የጣላችሁት ጎልያድ በሙሉ ፕሮሞሽን ይዞ ይመጣል። የጣላችሁት ጎልያድ በሙሉ በህይወታችሁ ላይ ኮኔክሽን ይዞ ይመጣል፣ በረከት ይዞ ይመጣል። አሜን። የከበዳችሁ ነገር ሁሉ ኮኔክሽን ያመጣል። በትምህርት ላይ ያላችሁ ወገኖች እንደ ጎልያድ የሆነ ፊዚክስ፣ እንደ ጎልያድ የሆነ ማትስ፣ እንደ ጎልያድ የሆነ ትልልቅ ነገር ላይ ሆናችሁ ውጊያ፣ ሰልፍ፣ እንቅልፍ፣ አለማጥናት፣ ትኩረት ማጣት፣ የአስተማሪዎች ቻሌንጅ እሱን ያለፍሽው ቀንና በፎሬ ዘጋሽ ቀን እኮ ክላሷ ተቀየረ። ማመልከቻዋ ሁሉ ለዋይት ሃውስ ለምናምን ነው እኮ የሚሆነው። ግን ጎልያድ ሆኖ አለማጥናት፣ አለመግባት፣ አለመረዳት የአስተማሪዎች ተጋድሎ ይመጣል። እግዚአብሔር እሱን ያሸነፍነው ቀን ታሪክ ይሰራል። ክብር ለእግዚአብሔር ይሁን። እዚህ የደረስነው ሁላችንም የተለያዩ ትንንሽ ድብና አንበሳዎችን ገለን ነው። የጌታ መልእክት ለእናንተ እንደዚህ ነው ዛሬ። አሜን አሜን። ከኔ ጋር በሉት እስቲ ድብና አንበሳ እንድጥል ያደረገኝ እግዚአብሔር ጎልያዴን ይጥለዋል። አሜን። የትኛውም ጎልያድ በህይወታችሁ በኢየሱስ ስም አይጽና። አሜን። ስለዚህ እዚህ ኦንላይን ሆናችሁ ያላችሁ እግዚአብሔር ሰዎች፣ እግዚአብሔር ልጆች፣ እግዚአብሔር በአንድም በሌላ ነገር ላይ ታሪክ የሰራላችሁ ሰዎች ካላችሁ ትላንት ያደረገው ለዛሬ እምነት ሆኖናል። ለዚህ ነው ኢየሱስ ክርስቶስ እንደዚህ ያላቸው። ታምራት ሊያደርግ ሲል ርስት አደረጉትና ምን ልናደርግ እንችላለን? እንዴ ትላንትና ስንት መሶብ ነበር ያነሳችሁት አላቸው። 5000 ህዝብ ኖሮ ስንት መሶብ አንስታችኋል? 12። ታዲያ ትላንትና 12 መሶብ እንድታነሱ ያደረገ እግዚአብሔር፣ 7 መሶብ ሙሉ እንድታደርጉ ያደረገ እግዚአብሔር ዛሬ ላለው ፕሮብሌም፣ ዛሬ ላለው ችግር መብት የለውም ወይ? እግዚአብሔር መብት ያለው እግዚአብሔር ምን አለው? መብት ያለው እግዚአብሔር ለዛ ጊዜ ያዳነን ለዛሬ ታምር ሊያደርግ ነው። ክብር ለእግዚአብሔር ይሁን። አሜን። እና የራሴ ህይወት እንደዚህ ነው። በቃ ሁሉ ጊዜ የማሸንፈው ጠላቶቼን በዚህ መንፈሳዊ ስትራቴጂ ነው። ድቤን እነግረዋለሁ፣ አንበሳዬን እነግረውና ጎልያዴን እጥለዋለሁ። ከዛ ጎልያድን እየጣልክ እየተሾምክ ትሄዳለህ። አሜን። ጤንነቴን የሚገዳደር ነገር ሲመጣ እግዚአብሔር በ10 ቀን ያባቴ ነግሮኛል። በ10 ቀን ሐኪም ቤት ገብቼ 10 ቀን ልጅ ሆኜ ማለት ነው
ታላቅ እህት ነበረችኝ አሉ። እኛ ቤት 7 ወንዶች ነን የተወለድነው። የመጀመሪያ ግን የኔ ታላቅ ሴት ነበረች አሉ። እና እንደተወለደች ወይንም ልትወለድ ስትል በማዕፀን ላይ ወይ ከማዕፀን ወጣ ይሆናል እንደዚህ አረፈች። ከዳው እኔ ተረገዝኩኝ። እኔ ስወለድ ደግሞ ምን ነበር የሚባለው ምን እንደታመምኩ አላውቅም። ያው እዛኔ ስለማላቅ ስለነበር ማለት ነው። እና ጦር ኃይሎች የሚባለው ሆስፒታል አዲስ አበባ አስተኙኝ ቤተሰቦቼ። እና እዛኔ ተወለድከው ይሉኛል። እና ከዳው አስተኝተው ጭንቅላቴን ላጭተውኝ ይሄ በጭንቅላቴ በኩል የሚሰጥ መድኃኒት ህፃናት የማአት ነገር አድርገውብኝ ያችን እንዳጣው ይላል አባቴ። ይሄንን ልጅ ላጣው ነው። ምክንያቱም አባቴ እናቱ ከ20 ዓመት መካንነት በኋላ ነው የወለደችው። የራሱ ከማፀኑ ልጆችን ማግኘት ይፈልግ ነበር። ከዛው እኔ እንደዚህ ስታመምበት ኦሬዲ ትላንትና ስለተሸነፈው ነው የሚሸነፍ መስሎት ነበር። ግን እግዚአብሔር አኖረኝ። በቃ የዛኔም ተዋጋልኝ አኖረኝ። ዛሬ ምንም ነገር በህይወቴ ሲመጣ እግዚአብሔር ሆይ የዛኔ ልጅ ሆኜ እኮ ያዳንከኝ ትላንትና እግዚአብሔር ምንም ሳላውቅ ያዳንከኝ ለዚህ አይደለም። በዚህ በእነዚህና በእነዛ ነገሮች ልሞት አይደለም። ዓላማዬን ሳልጨርስ አልሄድም። አሜን። ስለዚህ ሁሌ ያስባለሁ ኤኒቲንግ ሲመጣ ህይወቴ ላይ እግዚአብሔር ሆይ እነዚህ ነገሮች እኔ ላይ በርትተው ምንም ሊያደርጉኝ አይችሉም። ዓላማዬን በኔ ላይ ገና ምን አላልክም አልጨረስክም። ኢየሱስ ያድናል። ስለዚህ ሊሞቱ የሚችሉ የሞቱ ጓደኞች፣ ቤተሰቦች፣ ብዙ ሰዎች ኖረው እኔን አትርፎኝ ያውቃል እግዚአብሔር ሆይ እነዛን ሁሉ ነገሮች እንዳልፍ ያደረከኝ አሁን ላለው ነገር ፕሮሞት ልታረገኝ ነው። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ስለዚህ ለራሳችሁ ዛሬ ንገሩት። ጎልያዴ ለፕሮሞሽን ነው የመጣው። አሜን። ጎልያዴ የመጣው ለኮኔክሽን ነው። ጎልያዴ የመጣው ለነገ ብራይት ትልቅ ወንበር ላይ ሊያስቀምጠኝ ነው። ለነገ ለንግስናዬ ነው፣ ለክብሬ ነው እንጂ አንበሳና ድቡ ሊበላኝ አይደለም። እንዳውም አሁን የመጣው ነገር ቤተሰቤንም ራሴንም ኑሮዬንም የሚያተርፍ ነው። ትላንት ከትላንት ወዲያ እግዚአብሔር በእነዚህ ነገሮች ፑሻፕ አሰርቶኛል፣ ስራ አሰርቶኛል። አሁን ደግሞ እነዚህ ነገሮች እኔን አይጨርሱኝም። አሜን። የተባረከ ሰው አለ፣ የገባው ሰው አለ። ክብር ዛሬ ተግዳሮት ላይ ካላችሁ፣ ህይወታችሁ ላይ ጥያቄ ካለ እግዚአብሔር የትላንት የከፈተው ደጅ ዛሬም አላለቅም። ክብር ለእግዚአብሔር ይሁን። አንዴ ለታምራት የተከፈተ ማዕፀን እንደተከፈተ ነው የሚቀረው። መጽሐፍ ቅዱስ ሲናገር እግዚአብሔር ለሐና ልጅ ሰጣት ይልና ሳሙኤል ብላ ጠራችሁ ይላል። ከዛው ሳሙኤልን ለእግዚአብሔር ሰጠችው ይልና 5 ልጅ ሰጣት ይላል። አንዴ ከተከፈተ ለዘላለም ነው። አንዴ እግዚአብሔር በእናንተ ቤት ታምራት ማድረግ ከጀመረ ይቀጥላል ታምራቱ። አሜን አትሉ? እግዚአብሔር መልሶ መሃና አያደርግህም። የቤታችሁ የታምራት ማዕፀን መንታ መንታ ይውለድላችሁ። መንታ መንታ የታምራት ማዕፀን የሚባላል። የልጅ ማዕፀን ብቻ አይደለም ያለው፣ የታምራት ማዕፀን መንታ መንታ መውለድ ይችላል። ትላንት ከትላንት ወዲያ እግዚአብሔር ረድቷችሁ ዲቪ እንድታገኙ፣ እዚህ ሀገር በአንድም በሌላ ነገር እንድትገቡ፣ ግሪን ካርድ እንድታገኙ፣ ትላንት ከትላንት ወዲያ እግዚአብሔር በአውሮፕላን በራችሁ በግርም በተለያየ ነገር መታችሁ ሴትል እንድታደርጉ ካደረገ አሁን ደግሞ ያላለቀ ኬስ ካለ እግዚአብሔር ይጨርሰዋል። ምክንያቱም የትላንትና እግዚአብሔር ዛሬን ይሰራልናል። አሜን። ለዚህ ነው መጽሐፍ ቅዱስ ሲናገር ዮርዳኖስን ተሻገሩልና 12 ድንጋይ አስቀምጡና ልጆቻችሁ መተው ሲጠይቁ ምን ነበረ ሲሏችሁ እግዚአብሔር ዮርዳኖስ ምን ብሎት ነበር? ከፍሎት ነበር። እምነት እንዲሆናቸው ማለት ነው። ድል እንዲሆናቸው ማለት ነው። እንጸልያለን። ክብር ለእግዚአብሔር።